ስጠይቅ ልጁን ከምናፍሰው አይሻልም? መጀመሪያ ፍላጎቱ ይሄ ምን ተፈልሽ? ምን ማለት ነው? ማሰር ወሬት ለምን ታልፈው ነው? ይሄ ልጅ አሁን ምን ማለት ነው? አንቺንም ላጽናና እሷንም ላጽናና እንደዚህ ስታለቅሽ ሌላ ነገር በቃ አሁን ይጠይቀኛል ነገሮች ነገር ቢያንስ ያደረግን ምንድን ነው የሚያደርግልህ? እና ታዲያ ምንድን እናድርግ ነው የምትለው? ምን አድርግ ነው? ምን አይነት ጨካኝ ሰው ነሽ? እንዴት አይነት ጨካኝ ሰው ነሽ? እንደዚህ ሆኖ እያየሽው እንዴት ነው? ደህና ነው ምን ሆነ? ምን ይፈት ንገሪሽ። ምን አደረገችው? አብርሃም እንደዚህ ነው ሆነም አልሆነም ብርታ ምን አደረገችው? ሆነ ነገር ያልኳል ውሳኔያቱ እንጂ ዝም ብለን ሆነ ይችላል። በዚህ ነገር ላይ ተይቀበ ችግር የለውም። መቻና ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ እንደተለመደው ያው ቪዲዮውን እነሱም እየቀያየሩት አይደለም፣ በተከታታይ አንድ አይነት ነገር እያሳዩን ነው። ምንድነው የሚለው ነገር እኛም ያው ምንም ልንረዳ አንቻልንም። ግን አሁንም በዚህ ደረጃ ሆነው እኔ ተወና ነው ያልኩበት ምክንያት ትላንትና ቪዲዮ ላይ ምንድነው እየተወኑ ነው ወይ ብዬ ነበረ እና አሁንም ማለት ነው ዳኒም አሳክማለሁ ብሎ መጥተዋል። በዛ በኩልም በሄርሜላ በኩል የተፈጠረው ነገር አለ። እንዴት ነው የሚለው ነገር እስቲ በትንሹ እናያለን። እናንተም እስከ መጨረሻ አብራችሁን ቆዩ። በኮሜንት ሀሳብ አስተያየታችሁን ስጡኝ ማለት ነው። ሆነ ይችላል። በዚህ ነገር ላይ ተይቀበ ችግር የለውም። ምክንያቱም ቀጣይ ዓላማችሁ ምን እንደሆነ አውቅ ነበር። ገባሽ አይደል? ስለዚህ ቀጣይ ዓላማችሁ ምን እንደሆነ አውቅ ምን እንደሆነ ካወቅ ለምን አልነገርካቸውም? እንደዚህ ያደረግሽው ገባሽ አይደል? ለምን አልነገርካቸውም ነበር? ተናግሬያለሁ እኮ ገባሽ? ከዚህ በኋላ ተጠንቀቅ ብዬ ነበር። አብርሃም የምታስታውስ ከሆነ ከዚህ በኋላ ለሚመጣብህ ነገር ተጠንቀቁ ብዬ ነበር። አንተና ሄርሜላ ከዚህ በኋላ የከፋ ነገር ሊመጣባችሁ ይችላል። ስለዚህ ራሳችሁን ጠብቁ፣ ከእነሱ ራቁ ብዬ ተናግሬ ነበረ። ገባህ አይደል? በቃ አሁን ይህን ማስታወስ ራሱ አልቻልክም። ይህ ማለት ደህና አይደለህም ማለት ነው። አብርሃም ሕክምና ያስፈልጋል። ትክክል ነው። ዳኒ ተናግሮ ነበረ ከነ ሩታ ከነ ኤፍሬም ከተገነጠለ በኋላ ያው ሁለታቸውን ለብቻቸው አግኝታቸው ማናገሩን ያው እናስታውሳለን አይደለ? ያሰቡትን ነገር ያቀዱትን ነገር እነሱን ህይወት ለመበጥበጥ የእነሱን ህይወት ለማበላሸት ያቀዱትን ነገር ተናግሮ ነበረ፣ በእውነት ለመናገር ማለት ነው። ግን እነ ሩታ በዚህን ደረጃ አብርሽን በዚህን አክል የሆነ ምንድን ነው የሚባለው እስረኛ አድርገው ወይም የሆነ አእምሮ እንዳያስብ አድርገው ያስቀምጣሉ ብሎ ያሰበ የለም አይደለ? ግን እንዴት ነው እውነት አድርገውበት ነው አብርሽ ላይ ወይስ እየተወነ ነው? አሁንም ታዲያ ምንድን እናድርግ ነው የምትለው? ምን አይነት ጨካኝ ሰው ነሽ? እንዴት አይነት ጨካኝ ሰው ነሽ? እንደዚህ ሆኖ እያየሽው እንዴት ነው? ደህና ነው ምን ሆነ? ምን ፈጣሪ ሆይ ደህና ናችሁ? እና ሲጀመር ትላቸዋለሁ። አንድ ነገር ልጠይቃችሁ ተመልካቾች ማለት ነው። እውነት አብርሽ ታሞ ከሆነ ኤፍሬም አይን የለውም ሩታም አይን የላትም በዚህ ደረጃ እንደዚህ ሲሆን ማለት ነው። እና ሁሉም እየተነሳ ቪዲዮ ሊሰራ አይችልም በዚህ ደረጃ። ዳኒም መጥቶ ቪዲዮ ካሜራውን ይዞ መጥቶ ላሳክም ብሎ ቪዲዮ አይሰራም። በህይወት ላይ አይጫወቱም አይደል? በዚህ ደረጃ እንግዲህ እዩት። አሁን እዚህ ጋር ዳኒ ላሳክመው ጥሩ ሁኔታ አይደለም ብሎ እየጠየቃቸው ነው። እነ ሩታ ግን ድርቅ እያሉ ነው በዚህ ደረጃ ማለት ነው። እውነት እንደዚህ እስረኛ ሆኖ የቤት ምንድነው የሳሎን ውሻ ነው ምናምን ተደርጎ እንደዚህ በዚህ ደረጃ ሽባ አድርገው አስቀምጠውት እነሱ መታመሙን ሳያውቁ ነው እንደዚህ ያስቀመጡት ወይስ አብርሽ እየተወነ ነው? አሁንም ደግሞአለው እየተወነ ነው ወይ? ቪዲዮን እንወስቲ ደህና ሆነህና ደግሞ ዶክተር ገባብንም አትደርስ ሕክምና ብቻ ላይ ከዛ ላይ የሳይኮሎጂ ዶክተሮች ይዩ ሕክምናዎች ይመጣሉ። ሕክምና ብቻ ላይ ከፈለጋችሁ አብራችሁ ሄዱ። እኔ ብቻ ይሰዱ አላልኩም። ፈለጋችሁ አብራችሁ ሄዱ። አሁን ሩታ እኮ የሚጎዳት ነገር የለም። አብርሽ ቢታከም ቢታይ መቼም እያየች ነው። እንደዚህ በዚህ ደረጃ በጤናው ፍዝዝ አይልም። አንድ ሰው በዚህ ደረጃ እሷ ራሱ ታውቋለች አብርሽ ምን አይነት ሰው እንደሆነ ማለት ነው። እንደዚህ ሲመጡ ሰው ሲያናገረው ዝም የሚል መልስ የማይሰጥ አልስማማ መስማማለሁ የማይል አብርሽ አይደለም። ታውቋለች በዚህ ደረጃ አእምሮን ወይም ራሱን ምን ደረጃ ውስጥ እንዳለ ታውቋለች። እና እንዲህ ሆኖ ፈዞ አጠገቧ በቃ እንደፈለገች እንድታረገው ነው የምትፈልገው ወይስ ይህ በቃ የሚስቀው የሆነ ነገሮችን ሰዎችን እንትን የሚያደርገው አብርሽ ነው የምትፈልገው? ቢታከም ምን ችግር አለው? አሁን
እሷ አብረው ሄደው ቢያሳክሙት ምንም ችግር የለውም። ቢታይ ማለት ነው ያለበት ደረጃ ቢታይ ምንም ችግር የለውም። በቃ ምን አስባላት? የሳይኮሎጂ ዶክተሮች ብቻ ነው የሚያዩ። ደህና እንደሆንክና እንዳልሆንክ ብቻ ያያሉ። እሷ ተመልሰህ ወደ ቤት ትመጣለህ። ችግር የለውም። እሱን አብረን እንታያለን። ስማኝ አብርሃም፣ ችግር የለውም። አብራችሁ ችግር የለውም። እኔም አብረን እንታያለን። ችግር የለም። እታከማለሁ። ከዛ ታክመን ሁለታችንም ደህና እንደሆነ ዶክተሮች ሲጽፉልን ወደ ቤት ትመለሳለህ። ወደ ልጅ ወደ ትዳር ትመለሳለህ። አንዴ ብቻ ሕክምናው ጋር አብረን አብራችሁ። አመሰግናለሁ። ዳኒ አርፍ። ለምንድን ነው ልጁ የምታንቀለቅለው? አላንቀለቀልኩትም። ሰማኝ ምንም ዋስትና የለንም። አንተን ማመን ከፈለጋችሁ አብራችሁ ሂዱ አልኳችሁ እኮ። እሱ እኮ ሰው ልክ አይደለም። ዝም ብለህ ብድግ አድርገህ እንደፈለግህ መታ የሆነ ጎትተህ የምታወጣው ዕቃ ወይ በግ አይደለም። እሺ ይታከም እኮ ሩታ እዚህ ጋር መሳሳት የሌለበት ነገር ምንድን ነው? አንድ ሰው ተጎትቶ የሚወጣው ዕቃ ወይም በግ አይደለም የምትለው አብርሽ ራሱ በግም ወይም ዕቃም እንዳልሆነ የሚያውቅ ወይም ሌላ ችግር ከሌለበት እሱ ራሱ ያውቃል። ምንም ችግር እንደሌለበት የሆነ በበፊት አስተሳሰቡ ቢሆን ማንም ጎትቶ ማንም ና ብሎ ሊወስደው አይችልም። በራሱ አስተሳሰብ መሄድ ካለበት ይሄዳል። አሁን ግን እሺ ብሎ ተስማማ አይደለ? ለመሄድ ና እንታከም ወይም እኔም እታከማለሁ አብረን እንሂድ ሲለው እሺ ብሎ ተስማማ እንጂ ግን ልክ መስማማቱን ስታቂ ተነሳሽ አይሄድም። ለምንድን ነው የማይሄደው? ሰው እኮ ነው እንዴ! በዚህ ደረጃ የኔ ካልሆንክ ብሎ ወይም የሆነ ነገር አስነክቶም ሊሆን ይችላል፣ ታሞም ሊሆን ይችላል። በዚህ ደረጃ የበፊት አብርሽ ሳይሆን ሲቀር ለምንድን ነው አንቺ ራስሽ መታከሙን የማትፈልጊው? ስለዚህ የሚወራበት ታይም አለ። ምን ማለት ነው? አንቺንም ላጽናና እሷንም ላጽናና። እንደዚህ ስታለቅሽ ላይ ሌላ ነገር በቃ አሁን የሚጠይቀኝ ነገር ብቻ ነገር ቢያንስ ያደረግን ምንድን ሊሆን ይችላል? አንቺን ስለማቅሽልስ እውነት እንደሚሉት ከሆነ ሄርሜላ ላይ ከባድ ችግር ተፈጥሮ ከሆነ እንደምናየው እንደሚያወሩት ከሆነ ማለት ነው ይህን ችግር የተፈጠረው በቀጥታ በሩታና በኤፍሬም ምክንያት ብቻ ነው። ማለት በዚህ ደረጃ የሌላውን ሕይወት ባለማሰብ ኤፍሬም ነው አንደኛ ይህ ሁሉ ችግር ውስጥ የሚከታቸው ማለት ነው። እና እውነትም ያው አናቅም እዚህ ጋር የተፈጠረው ነገር ስለወደቀች ብቻ ይህ ሁሉ ችግር ከተፈጠረ ማለት ነው። አንቺን ስለማቅሽልስ እኔ ስለማቅሽ ዝም በቃ የትኛውን ነገር ቀስ ብለን ከዚህ ጎዳች ትዳንልን መጀመሪያ፣ ከዚያ ያለውን ነገር እናስረዳታለን። እንዳታለቅሽ እሷ ፊት ሄደሽ ምንም እንድታለቅሽ አልፈልግም። እሺ እኔ ናት በቃ ምንም እንዳታለቅሽ። መጀመሪያ ደህና ትሁንልን፣ ደህና ትሁንልን። እንዳታለቅሽ እሷ ፊት እንዳታለቅሽ በእግዚአብሔር። አሁን ሊያሳዩን የፈለጉት ምንድን ነው? አለ አይደለ በቃ እዛ ጋር አብርሽ ባገኘችበት ሰዓት በቃ ፊንታ አደረገች። ለሁለተኛ ጊዜ ወደቀች። ከዛም በኋላ ወደ ሆስፒታል ገባች። በቃ የተፈጠረውን ነገር ነገሩን አይደለ? እያሳዩን ያሉት ያንን ነው። በቃ በመውደቋ ምክንያት ችግር ተፈጠረ ለማለት ነው። ለሷ ባይነግሯትም ማለት ነው። እና የዚህ ችግር ሁሉ ምክንያት ማን ነው? ማን ነው ተጠያቂው? አብርሽ ነው ወይስ ኤፍሬምና ሩታ? እናንተው መልሱልኝ።